አሁንም ሼከር የእጅ መጠን ያለው ቱቦ በትንሽ ብርጭቆ ውስጥ ይዞ በመምጣት የጨዋታው ዋና ክፍል እንደሆነ ለተመልካቾቹ ያስረዳል። ይህም ሀርት የሚል ስያሜ የተሰጠው ሲሆን እናም ይህ ሀርት ወደ ጂዋንና ራዋን ደረት ውስጥ ከገባ በኋላ ጥንካሬያቸውን በእጅጉ እንደሚያሳድግ እየነገራቸው ጨዋታው 3 ደረጃዎችን ያቀፈ ሲሆን የልቡም ኃይል በእያንዳንዱ ደረጃ ከፍ እያለ እንደሚመጣና ቀለሙም እየደመቀ እንደሚመጣ ነገራቸው። ይህም ልብ በጂዋንም ሆነ በራዋን ላይ ቢነቀል እንደማይሞቱ ሰውነታቸውም ራሱ መልሶ መጠገን እንደሚችል ነገራቸው። ሼከርም እነዚህ ገጸ ባህሪያቶች የሚሞቱት በብቸኛው ሌቭል 3 ወይም ደረጃ 3 ሲሆን በዚህ ሌቭል ከሁለቱ አንዳቸው አንድ አንቲ ሀርት መሳሪያን ያገኛሉ። አንዱ ቀድሞ የአንደኛውን ሀርት ላይ የተኮሰ አሸናፊ እንደሚሆን ይናገራል። ሉሲፈር በተሰኘው ስም ጌሙን እንዲጫወት ለአካሺ ነግሯል። በጨዋታው ላይ ፕሪቲክ ሌቭል 3 ላይ ሊደርስ ሲል አካሺ በማቋረጥ ደስታቸውን እያከበሩ ወዳሉት ቤተሰቦቹ እንዲቀላቀል ነገረው። በፕሪቲክና በአካሺ ክርክር መሃል ራዋን በስክሪኑ ላይ በፍጥነት ጨዋታውን እንዲጨርስ ያስጠነቅቀዋል። ነገር ግን እና አካሺ አላስተዋሉትም ነበር። አካሺም በሲስተሙ ጨዋታውን ለማቋረጥ ይሞክራል። ሁኔታውም ራዋንን በማናደዱ ወደ እውነተኛው ዓለም መጥቶ ሉሲፈርን በመግደል ጨዋታውን እንደሚያጠናቅቅ ዛተ። ጌሙንም ለማቋረጥ ሼከር ይሞክራል። ነገር ግን ራዋን ማንም ሳያየው ከእውነተኛው ዓለም ጨረሮችን እየሰበሰበ ነበር። እናም እውነተኛ ሆኖ እንዲወጣና ማንነቱንም በእሱ አምሳል ወደ ተሰራው ሞዴል በመግባት እንዲወጣ አስቻለው። ራዋንም ቀዩን ሀርት በደረት ውስጥ በማስገባት ጥንካሬውን አገኘ። ራዋንም አካሺ የኤሌክትሪክ ሽቦችን በመጠቀም ይገለዋል። ሼከርም በሁኔታው በመደናገጥ ከቦታው ለቆ በፍጥነት ይሄዳል። ነገር ግን ብዙም ሳይቆይ ራዋን በመንገዱ ላይ ይመጣበታል። ራዋንም ሼከር ሉሲፈር መሆኑን ጠየቀው። ሼከርም ልጁን ለመፈለግ እንደሆነ የመጣው ስለገባው በውሸት እሱ ሉሲፈር እንደሆነ ተናገረ። ራዋን ግን ባለው ችሎታ ሉሲፈር እንዳልሆነ ያውቅበታል። ወዲያውም ሼከርን በማጥቃት ይገለዋል። ፕሪቲክ መውጣቱን ስላየ እነሱን ማሳደድ ይጀምራል። ፕሪቲክ እናቱን በፍጥነት እንድትነዳው ይጮህባታል። ሶኒያ ግን አካሺ እየተከተላቸው መሆኑ ስላየች ለምን መፍጠን እንዳስፈለገ ትጠይቀዋለች። ራዋን ግን በመንገዱ የገቡትን መኪናዎች እየገለባበጠ በፍጥነት ወደ እነሱ ይመጣል። ሶኒያ እየተፈጠረ ያለው ነገር ግራ ቢያጋባትም በፍጥነት መንዳት ትጀምራለች። ራዋንም ሊደርስባቸው ስላልቻለ በሞተር መከተል ይጀምራል። እነ ሶኒያ መኪናቸውን በፍጥነት በመንዳት ከራዋን አይን ለጊዜውም ቢሆን ይሰወራሉ። ነገር ግን ራዋን በቦታው በመድረስ ኃይሉን በመጠቀም እነ ሶኒያ ላይ መኪና ይወረውራል። ድንገት ግን ጂዋን በቦታው በመድረስ እነ ሶኒያን ይታደጋቸዋል። ጂዋንና ራዋን መኪናዎችን በመጠቀም መደባደብ ጀምረው በመጨረሻም ጂዋን ከራዋን ጀርባ ያለውን ጋዝ በማፈንዳት የራዋንን አካል ለጊዜውም ቢሆን ይበታትነዋል። ጂዋን